ስለዛ ሰውየው እስኪ አይደለም አንተ ያደረከው ነገር ነው። ሰው አይደለም አንተ ያደረከው ሀቢባ ሸኝን እንግዲህ ሚውት አድርገሻል። ባንዴ ሲፈልጉ መከራታ ሲፈልጉ እንትን ይላሉ። ችግር የለውም። እሺ እሷ እኮ ያለችው የፈለግኩትን ካረገልኝ በኋላ ህቁን አውጣለታለሁ። ለምሳሌ ኢቃማ ያሰራል። ወላሂ ስሚኝ ለምን አንገቴ ላይ ገመድ ገብቶ አንገቴ ላይ ለምን ገመድ ገብቶ መንገድ ላይ አልጎተትም በመኪና ማለት ነው። ሀቅ ካልወጣልኝ የማደርገው ነገር የለም። እሺ በቃ መርያም ሀቢባ አንድ ነገር ጠይቅሽ አንቺ ማለት ነው። ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ። ሀቢባ ኳታ ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት? ማስረጃ ጠይቃለሁ። እኔ ያለ ማስረጃ ምንም አይነት ነገር ስለዛ ማስረጃም የላትም። በውሸት ስሜን አትጣለሁ። ሪከርድ አድርጋለሁ። ወላሂ በይትን ጠይቃለን። እኔ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረች ድረስ ምንም ማለት ማሰለኝም። ሀቢባ ጨርሻለሁ። አይደለንም እኮ መሄዴ ነው። ይኸውልሽ ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካልሽ አይችልም። እኔ አላውቅም ስለ ሙስሊምና ሃይማኖትም አላውቅም። እኔ ከየት መተሽ ነው ታዲያ? ከየት መተሽ ነው ታዲያ? ቪዲዮ ሰጥተሽ እና ተካሰሱ ኤምባሲ ሂጂና ክሰሽ። እሷ ከኤምባሲ ተከታተኝ። እኔ በዚህ ተሰጣለሁ። ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባሁ። ኤምባሲ እኮ ኢትዮጵያ ማለት ነው ማሬ። ኤምባሲ ስለቀራማ ያገባው አውቃለሁ። ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም። በይግም እንሄዳለን፣ በእንትንም እንሄዳለን። ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው። ገባሽ? አይዱን መሰረላት ሀቁን ስትናገር ነው። በእናቷ ምላ ሀቁን ስትናገር ነው አለ። ችግር የለውም። እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ። ብዙ ሰው ይመጣል። ስሜን አጥፍታ መሄድ ነው። ሪከርድ አድርጋለሁ። ሪከርድ ያደረኩት በህግ ማለት ነው። አሁን እኔ ስልክ አልጠፋሁም። እናቴ ትምህርት ሰጥቻለሁ። ከካ ነው የምፈልጓል። እናቴ ትምህርት ሰጥቻለሁ። ግን አይዴ እንድሰራል እንድጨርስል ነው የምፈልገው። ችግር የለውም። እሱም በህግ እንጨርሳለን። ሂዱና በቃ ሂዱና ተካሰሱ። ህግ በሚያጣራው መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አመሰግናለሁ። እንደዚህ አይባል። እኔ እኮ መፍትሄ ፈልጌ ነው መጣሁት እዚህ። አሁንም መፍትሄ አላገኘሁም እኮ እኔ ባሌ ስለሆነ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር። የኢትዮጵያ ህዝብ እንደ ደረሰኝ ከሌለ ምን ላድርግ? አይደለም ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ። አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣትም። ታዲያ ለባሌ እንዴት ነው አይዲ እንዲያሰራልኝ ብር የምከፍለው ለባሌ? በዛ ላይ ከኢትዮጵያ ስመጣ 19,000 ድርሃም ይዤ መጣሁ የሚለውን ነገር ተቀበለው። ብር የለም ክሳራ ውስጥ ነው አለኝ አለኝ። ብር የለም እሱ ለዛ ነው እሱም ተናግራ እሱም ቅድም እንደዚህ ነው አለኝ። ብር የለም አለኝ እኮ እንግዲህ ለምን እኔ እኮ መፍትሄ ለመፈለግ ነው መጣሁት። እንዴ እናርግልኝ በይኝ። ከህዝቡ ሊያሰባስብና አይዲ ሊያሰራልሽ ምንድን እናደርግልሽ? እሱ ለምን አልሰራኝም? ለምን አልሰጠችኝም አለ። ማስረጃ ብታቀርቢ አንለቀውም ነበር። እሱ ጋር ነው አለ የኔ ወረቀት። ሙባረክ ሀቢባ እኔ እኮ እዚህ የመጣሁት ማለት ተማማሉ። እሷም ማለት አንተም ማል እንዳልሰጠችህ አንተም በእናትህ ማለት ነው። እኔ ማለት ነው ወላሂ ለአዚም በሰላም ወደ ቤቴ አስገባኝ። ተሽከርካሪ እየነዳው ነኝ። ይኸውና ላሳይሽ ከፍቼ እንደሷ በእናትህ ማለት ይኸው በተሽከርካሪ እየነዳው መንገድ ላይ በ120 እየነዳው ወላሂ በሰላም ወደ ቤቴ አይውሰደኝ። የእናቴ አጥንት ይውጋኝ ማለት ነው። እኔ እንሷ አይደለም አንድን ሴት 50,000 ብር 10,000 ብር አምጪ ብዬ ተቀብዬ በልቻለሁ ከሆነ ማለት ነው የእናቴ አጥንት ይውጋኝ። በቃ እንግዲህ ሂዱና ሼክ ጋር ሼክ እንዳፈራረማችሁ ሼክ ጋርና በቁርአን ተማማሉ። ይሄ ቲክቶክ ነው። ሼክ እዚህ ጋር እንደሚታያችሁ በቁርአን ተማማሉ። ከሷ ብቻ አይደለም አልኩሽ እኮ ከሌላ ሴት ራሱ እኔ ባለቤቴ ማለት ነው። ስሚኝ ሀቢባ አንድ ነገር ልንገርሽ ከባለቤቴ ጋር 50,000 ሰጠሽ መልሰሽለታል።
አልመለሰችም። ብሬን ፈልጋለሁ፣ እሱን እቀበላታለሁ። ችግር የለውም። አንድ ነገር ልንገርሽ፣ ሚስት ስለሆነ አንተ ለሴቶች እንደምትሰጥ እናውቃለን፣ ግን ባለቤቴ አቢባ ስሚኝ፣ አንዴ በእናትሽ ስሚኝ። ባለቤቴ ሰሚራ ማለት ነው ከኔ ጋር ተጣልታለች። ፈቃደኛ ከሆነች ትምጣ፣ ካልፈቃደች ደግሞ ትተው። እሷ ሚዲያ አትወድም። አንድ ቀን ማለት ነው አንጤዊ ከተጋባን ከ7 ዓመት አልፎን 8ኛ ጀምረናል። ካይሮ ያለ ድፍን ህዝብ ይመሰክራል። አንድ ቀን እንድትሰራም አልፈቀድኩላትም። መጀመሪያ ተጣልተን እኔ ካልሰራው ቤትማ አልቀመጥም ብላኝ ማለት ነው 3 ወር ሰርታለች ባለቤቴ ማለት ነው። መጀመሪያ እንደተጋባን አልቀመጥም ብላኝ፣ ትቀመጫለሽ እኔን ሰርቼ ግዴታ ያለኝ ማምጣት ቤቴን መቻል ወይ ደግሞ ካልቻልኩ አንድ ብር ይኸው ተነዳን ያለችው አምጧት። አንድ ብር ተቀብያት በልቼ አላውቅም። ገባሽ? አንድ ብር ፈጣሪ ነው የሚያውቀው ማለት ነው። አልበላም እኔ ራሴ ለፍቼ ወድቄ ተነስቼ አመድን ተቀብቼ በርበሬን ጠጥቼ ራሴ ነው ኑሮዬን ቤቴን ማኖረው እንጂ ልክ እንደዛውቺ ማለት ነው። አንደኛው ለባለቤቴ አልነገርኳትም። አንቺ ንገር ብለሽኛል፣ ተሳስቻለሁ። ሁለተኛው ደግሞ ያለውበት ሁኔታ ይኸው እያየሽ ነው። የሰው ልጅ በእኔ ስም መጥቶ ዱባይ ላይ እንዲሰቃይና እንድርበው አልፈለግም። በእናትሽ 6 ወር ስሪና እስከ 6 ወር አማቻችቼ ጨርሳለሁ። ከዛ በኋላ አይዲሽን እሰራልሻለሁ፣ ከመዳም ስር አወጣላሻለሁ። ብሩን ደግሞ ያዩ ካላልኳት ማለት ነው ተጠቀሚው ካላልኳት አንድ ብር ድሮ የሰራሽውን እንድትጠቀሚ አልፈልግም። እንደ ባል አግብቼሻለሁ፣ ኃላፊነቱ እኔ ላይ ነው ካላልኳት ማለት ነው ወላሂ አሁንም ማለት ነው የእናቴ አጥንት ይውጋኝ ማለት ነው። አይዲ ደግሞ ሙቤ 6 ወር መዳም ቤት ስሪ ብለኸኛል። 6 ወር መስራት አልቻልኩም እና ይቅርታ አድርግልኝ። አንድ ነገር ጠርታኝ ማለት ነው ና ብላኝ ሄድኩ። መኪና ውስጥ ገብታ ሙቤ ይቅርታ አድርግልኝና አንድ ነገር ፍቀድልኝ አለችኝ። ምን አልኳት? አይዲን ድሮ የሰራሁትን ብር ከኢትዮጵያ አስመጥቼ ላሰራና ስራ ልጀምር ደብሮኛል መቀመጥ ስትለኝ ማለት ነው መርየም አልኩት እኔን እንደዛ ቲም ሌላ ወንድ ጋር ሂደሽ እንደዛ በይ። እኔ ህሊናዬም አይፈቅድልኝም። አንድ ሴት ልጅ ትናንትና ሰርታ ያስቀመጠችውን ብር እኔ ነግብተሽ የሙባረክ ብስት ተብለሽ ከምታሰሪ ተደያይተን አሰሪ። ያለበለዛስ እኔ ለራሴ ከፈለግኩበት ቦታ አምጥቼ ኪሳራዬንም ረስቼ ተበድሬ አሰራልሻለሁ ባልኩት ዛሬ ተቀይሮ ገባሽ? ተቀይሮ ብር በልቶኛል ስባል በጣም ነው የተሰማኝ። ግን ይህን ሀቅ ለማውጣት ለምን ሀቅና ሀቅ ማለት ነው ሀቅ ስለሆነ ሴት ስለሆነች የሴቶች ድምፅ ስለሚሰማ ምናምን ሳይሆን በሀቅ ነው የሚያልቀው። አላህ ሀቁን በቅርቡ ያሰማቸዋል። እሷም በህግ ቤት ስትደርስ አለኝ የምትለው ማስረጃ ማሰማት አለብህ። የትኛውን? ያኛው ስልክ ቤት ነው ያልከው። ቤት ስትደርስ እየጠበቅን እኮ ነው። ቤት ስትደርስ እደርሳለሁ። ቢሆንም እኛ መስማት አለብን። እኛ መረጃውን 150 ሺህ ብር ስትጠይቅህ አንተ የሰጠህበትን ደረሰኝና እሱ የጠየቀችበትን ቮይስ መስማት እንፈልጋለን። ምክንያቱም እኔ አብዛኞቻችን የምናውቀው ሙባረክ ሴት ይወዳል፣ ለሴት ይሰጣል። ለወንድ አይሰጥም። ቢሞት ለሴት ይሰጣል እንጂ ከሴት ይቀበላል። አዶኖ ማስረጃ ካመጣችልን ግን አንፋታውም። እሱ ግን ምንም አይነት ማስረጃ የላትም። አንዴ ሀቁን አወጣለታለሁ። አልሰጠህም አላልኩም አቡዬ፣ እኔ አልሰጠህም አላልኩም እኮ ረሲትም እኔ ጋ አለ። እኔ አልሰጠህም አላልኩም ረሲት ማለት ነው። ያለው ሰው ምን ብላ ነው ምን ብላሽ ነው ተቀባችኝ? ጨርሻለሁ፣ ብር አነሰኝ፣ ስራ ሰርቼበት ብር አነሰኝ። እሱም ቮይስ ነው መስማት የምፈልገው። ሙባረክ ጨርሻለሁ የሚለውን ሙባረክ እኔ አልካድኩም። ጨርሻለሁ ብር አለኝ አይደለሽ ማለት አረኝ። ይሄን እንዳልነካም ነው ላይ እና ለላይሰንስ ነው 150 ሺህ ብር አልሰጠህም አላልኩም። እኔ አለ ረሲት ያዳም አለ ረሲት። ፍቅር መርየም እያዳምጭኝማ ማሬ ቮይሱ ላይ ብሬን ጨርሻለሁ 150 ሺህ ብር አበድረኝ ነው የሚለው። ምንድን ነው የሚለው ቮይሱ ንገሪኝ። አይደለም ብር የሆነ ነገር መግዛት ፈልጌ ብር ጎደለብኝ 150 ሺህ ብር ስጠኝ ብድር ይሰጣል። 100 ድርሃም እጅሽ ላይ እያለ ለምን ብር ጎደለብኝ ትይዋለሽ? አልጎደለብሽ ማለሽ መውጣት ስለማልፈልግ ነው። ጎደለኝብኛል ብዬ መውጣት ስለማልፈልግ ነው። 150 ሺህ ከምትበደሪው የምትፈልጊው ከዛ ላይ ያለሽ መጫ ይሞላልሽም ነበር። ለአንቺ ነግሬያለሁ ቅድም። እኔ የሆነ ነገር አረጋለሁ ካልኩ ማለት ነው ይሄ አንድ እንትን ባህሪ ማለት ነው። ማንም ሰው ባህር አንድ አይደለም። ማንም ሰው ባህር አንድ አይደለም። እኔ ይሄ ለአቢባ እሰጣለሁ ካልኩ
አንገቴ ነው የሚቆርጡ እንጂ ለሌላ ነገር አይሰጥም። እንደዚህ ብዬ ይሄ ማለት ነው እንደዚህ ብዬ ለሌላ ነገር አይሰጥም። ምክንያቱ በቃ ባህሪ ነው። ሰው ደግሞ ባህሩ አንድ አይደለም። ገባሽ? እና ለዛ ነው እንጂ እኔ ተቸግሬያለሁ እንደዚህ ነኝ እንደዚህ ሆኛለሁ አላልኩም። እኔ አልተቸገርኩም። እኔ አልሐምዱሊላህ አልተቸገርኩም። ቤተሰቦቼ ጋር ነው አለው። ቮይሱን እንስማውን ቤት ድረስና ቮይሱ ላይ ብር አልቆብኛል ይላል አይልም የሚለውን ቮይሱ መስማት እንፈልጋለን። እሺ ለምን 19,100 ድርሃም እጇ ላይ እያለ ኢትዮጵያ አንድ ሰው ከኢማራት ኢትዮጵያ ገብቶ 21,100 ድርሃም ይዤ ገብቼ 2,000 ድርሃም ዘርዝሬ በኢትዮጵያ 76,000 ብር ሆኖልኝ ወር ከ10 ቀን ሙሉ በ76,000 ብር ተጠቅሜበት ብር ሲጎለኝ ደግሞ ሙባረክን ብር ላክልኝ ብዬ ትኬትም የቆረጠላት እሱ ነው። ስለሚወዳት ስትመለስ ስለሚያገባት ኒካ ስለሚያስሩ ትኬት በራሱ ብር ቆረጠላት። ራሷ እንዳለችው 150,000 ብር ደግሞ ኢትዮጵያ ያስፈልጓል። እሷ ይዛ ከሄደችው 21,100 ድርሃም 2,000 ድርሃም ብቻ አጥፍታ 19,100 ድርሃም ወደ ኢማራት ተመልሳ ተጠቅሜበት መጣው ነው የምትለው። ቦይስ ስታደርግለት ስጠይቀው እንዴት እንደጠየቀችው ቃላቶቹን መስማት ፈልጋለሁ። ቸግሮኛል ነው ብር አልቆብኛል ነው የሚለው። ለምን እሷ አለቀብኛል የሆነ ሱዳኒ አለ ገባሽ? የሆነ ሱዳኒ አለ የምደውልለት እና ከእሷ የሚከታተላት እነሱ ያሉ መቼም እኛ ሌላ ትዳርን ማፍራት አንችልም። ለማንኛውም ሁለተኛ ሶስተኛ የሚባለውን ነገር ዘበት ነው ሱዳኒዎች ያሉበት ቦታ ማለት ነው። መታ ከኔ ጋር ስትጣላ ደውላለት ሎኬሽን ልክላለሁ ና አድረስልኝ ያለችው ሱዳኒ ማን ነው? እኔ ባሏ ነኝ። የትኛው ነው ሱዳኒው? አንዴሽ ሱዳኒ ከእሱ ጋር ስትጣይ ሎኬሽን ልከሽ ለመቶ ከቤት የወሰደሽ ሱዳኒ አለ ላላ እና ሎኬሽን ልክላ አላልሽም? ማስረጃ አቅርባ አላልኩም ብላለች። አንተ ማስረጃ ቆይ ብለሻል አላልሽም? እኔ የደወልከውት ለሌላ ሰው ነው። ሱዳንም አይደለ ሱዳንም አላልኩም፣ አረብም አላልኩም፣ ምስሪም አላልኩም። እኔ የደወልከውት ሌላ ሰው ነው። ድረሱልኝ እንደዚህ እንደዚህ ነው አለኝ። አላቅሽም አለኝ። እንደዚህ ቦታ ነው አልኩኝ። ስልክ ከዘጋ የሆነ ድምፄ ከጠፋ እዚህ ቦታ ነው አለሁት ብዬ ነው ደወልኩ እንጂ ለሱዳንም አልደወልኩም። ማነው በአረብኛ? እኔ ባሏ ነኝ። ሁለተኛ በአረብኛ ነው ነገርኩ እንጂ እኔ ሱዳን ነው አረብ ነው ምንም አላልኩም። እሺ ማን እንደሆነ አቢባ ማን ነው? ያ አረብ የነገርሽው አረብ እንትን ጓደኛ አለኝ ሴት ማለት ነው። እሷ ደግሞ ደላላ ናት። ታውራበት ሙባረክ። እሺ እዛ እሷ እንትን አለ እሱ ጋር የምሰራ ሰው አለ እንትን ደላላ ማለት ነው። ለሱ ነው ደወልኩ እኔ። ለእሷ ደውዬ በቃ እንደዚህ አይነት ውስጥ ነው አለው፣ ችግር ውስጥ ነው አለሁት እኔ። ስልክ አረብ ወንድ የደወልሽለት ማን ነው? የጓደኛሽ ባል ነው? ለጓደኛ ባሌ አይደለም፣ እሱ ጋር የምሰራ ነው። እሷ ጋር ነው የሚሰራው። ባባ ነው አሰሪ ነው አለቃ? አዎ እኔ አላውቅም። ይህን ተዋወቁት። ትምጣልኝ ጓደኛ ትምጣልኝ። ጓደኛዋ መታ እውነት ነው ትበል። እኔ መረጃ ላይ ሱዳኒ መሆኑን አይደለም መረጃ ታምጣልና ሀቢባ። ያንም ይሁን ምንም ይሁን እኔ አላውቅም አቡዬ። ሱዳንም ይሁን ምንም ይሁን ግን አላውቅም። ግን እኔ ለጓደኛ ደውዬ እንደዚህ ችግር ውስጥ ነው አልኩ። ከዛ ለምን አለች። በቃ ችግር ውስጥ ነው አለሁት እኔ የሙባረክ ቤት ሄጄ እንደዚህ ነው ማነሻ አንቺ ለፖሊስ ነግርሻለሁ አስገባሻለሁ ምናምን አለ። ድረሱልኝ አልኩ እንጂ በቃ ይሄ ለሰው ደውይልኝና ንገሪ አለች። እኔ የሆነ ነገር ከሆንኩ እዚህ ቦታ ነው አለሁት ሎኬሽን እልክልሃለሁ አልኩ። ሱዳኒ ነው አላልኩም፣ አረብ ነው አላልኩም፣ ምንም አላልኩም እኮ። ጓደኛሽን ጥሪያት እና ተመስክርልሽ። እሷ ቲክቶክ አትጠቀምም። ቲክቶክ አትጠቀምም? አዎ ኑሮ ቲክቶክ የማይጠቀም ሀቢባ እኔ አሁን አቢባ አንድ ነገር ልንገርሽ። ይሄ እንትን ብዙ ማውራትም አይችልም። እኔ እያየሽ ነው። ብዙ ማውራትም አይችልም። ብዙ ማውራት የምፈልገው ነገር አለ፣ ግን ብዙ ማውራት አልችልም። አበዛሽ። ምነው ኦሮሞ ተጫወትሽ? ምነው እናቴ እኔ ኦሮሞ ነኝ አማራ ነኝ አላልኩም። እኔ አማርኛ በደንብ ነው የምታውቂው።
የአባትሽ ቋንቋ ነው። በአማርኛ ቀጥ ለጥ አድርገሽ ተናገሪ። አማርኛ እኮ የአባትሽ ቋንቋ ነው። ምን ነው አላቅም ቋንቋ አታውቅም ይላሉ እዛ አካባቢዎች። ከእናንተ በላይ ታውቃለች። እኔ ማለት ነው አቡዬ፣ እኔ አሁን የምፈልጉ አማርኛ አታውቅም ሲባል ዝም ስላችሁ አበዛችሁት በጣም ወላሂ። ከማንም በላይ ታውቃለች። ሌላ ነገር አታናግሪኝ። እኔ አላቅም። አማርኛ በደንብ ታነባለች፣ ትጽፋለች። አንድ በይ የአባቷ ቋንቋ ስለሆነ ሰው የአባቱ ቋንቋ ያውቃል በደንብ። እንዴ አባቴ አማርኛ ካወቅ እኔ ግዴታ ነው ማወቅ? እንዴ ምን ማለት ነው? እናቴ ሌላ ነገር ባታዋሪ ጥሩ። ለማንኛውም በህግ ነው የምጨርሰው። ሀቢባ ነገ ማለት ነው። እኔ ቅድም ሳንሰው ማለት ነው ሀቢባ ሙባረክ ማስረጃውን መስማት እንፈልጋለን። ቤት እየደረስኩ ነኝ። ቆይ አንድ ነገር ጠይቅሽ ማለት ነው ሀቢባ አንድ ነገር ልጠይቅሽ። ቀደም መጀመሪያ መጥቼ ስናገር ሀቢባ አልኩሽ እንደዚህ ብላለች። እኔ በህግ ነው የሚሄደው። ነገ ግን ሙባረክ ሴት ልጅ ከሰሰ እንዳትይኝ ብዬ ጀምሬያለሁ አለ። አሁንም ሀቁን አላወጣችም። እኔ የእናቴ አጥንት ይውጋኝ ማለት ነው። አይደለም 19,000 ድራም 109 ቢሆን እኔ የምታወቀው ድፍን የኦሮሞ ልጆች የሚያውቁኝ ማለት ነው። የሆነ ሰው ወጥቶ ሙባረክ ጋር ብር አለን ካለ አው አለው እንጂ የለህም ብዬ ተናግሬ አላውቅም። ማንንም አይደለም ሴት ልጅ ማለት ነው። ቢኖራትም ማለት ነው አላት ምስቴ ናት ብዬ እናገራለሁ እኮ ምን ችግር አለው? ምስቴ ናት እንደማንም ቸግሮኝ ከስሬ ሰታኛለች ብዬ እኮ እናገርናለሁ። የምፈልገውን ካረክልኝ አለች እኮ እውነቱን እናገራለሁ። የምፈልገውን ካረክልኝ ቃማይ ካሰራልኝ ቤት ተከራይተህ ካስቀመጥከኝ እናገራለሁ። በግነኝ እንዴ አንገቴን ይዛ የማንም ሱዳኒ ና የማንም ኢትዮጵያ ላይ ጠምደል ትናንትና ፎቶ እንደዛ ተቃቅፋ ተነስታ መታ አልፊያት ማለት ነው። ምስቴ ትሆናለች ምስቴ ናት ብዬ አልፊያት ፎቶ አለ ጥፌ ነው እጄ ገብቼ የምናገረው ገዝቴ ላይ ማለት ነው። አሁን ከፍቼላት ማለት ነው። እሱን ለቀቅም በህግም ደግሞ 19,000 ድርሃም በልቶኛል ያለችውን ሪከርድ አድርጌያለሁ። ህግ ነው፣ ችግር የለውም። አሁን ግን እኔ ድምፅን አሁን እኔ ከአንቺ ጋር ከመጣሁት ቅድምም ነግሬሻለሁ። ትንሽ በእንትን ማውራት እንትን እያረኩ ነኝ። ግን አሁን የምፈልገው መጀመሪያ ማለት ነው በህግም መሄድ በምንም መሄድ ምንም መሄድ አይዴ ጨርስ ነው የምፈልገው መጀመሪያ ማለት ነው። እኔ አንቺ የምጠይቂ ማለት ነው በመጀመሪያ እኔ የሰጠሁት 9 ቀን 2ኛ ወር ነው ሰጠሁት አይደል? ለምንድን ነው ለምንድን ነው ይሄን አልቆየ? ወረቀት አለ። ለምንድን ነው አልተሰጠኝም? ድንገርሽ እኔ ያቁኛለ የኦሮሞ ልጆች አሰርቢና ጠይቂ ማለት ነው። ካንስሌሽን አይደለም ስለ ብሩ መጀመሪያ ተመንልኝ ነው እያለ ያለው። እኔ ጋር ብር ሰጣለሁ አልክድም። ሀቢባ ተቀለሽ ፍታቤር ነው አላትና ሰጣለሁ ላለው እኔ ተክጃለሁ። ወላሂ አልተውም አይደለም አቡዬ ማለት ነው። አሁን እኔ 9 ቀን 2ኛ ወር ነው ሰጠሁት አይደል? ካንስሌሽን ማለት ነው አለ። እኔ ጋም አለ እሱ ጋም አለ። ለምንድን ነው ካንስሌሽን እኮ አለ ወረቀት ነው። ካንስሌሽን ዋጋ አያወጣም። ስለ ብሩ እናውራ። ብር አሰርሻለሁ አለ። ለምንድን ነው ቆየ እንደዚህ? ለምንድን ነው ይሄን አልቆየ? ብር ስለሌለው የለኝም ብር አይደለም እኮ ሰጥቻለሁ አለኝ። ለጓደኛዬ 1,000 ብር ሰጥቻለሁ። እሱ ነው የምሰራልሽ። እኔ ስለ አይዴ ማወቅ ነገር የለም ምናምን አለኝ። ለጓደኛው ይሰራልሻል። ብር ስለሌለው ሙባረክ ለጓደኛው የሚከፍለው ብር ስላላገኘ ሰጥቻለሁ አለኝ። ሀቢባ እዚህ ጋር ላስተካክልልሽ። ሀቢባ ላስተካክልልሽ። አቦ እሺ ምንድን ነው 3,100 ብር ሰጥቻለሁ። ስሚኝ እንግዲህ እቺ ልጅ ማለት ነው እውነት የፈጣሪ ነው። ጓደኛዬ ጋር የሆነ ስራ ጀምረናል። ስራው ላይ አይዲ አንድ ሰው የሁለት ሰው ማሰራት እንችላለን። ልክ እንደ ሰራተኛችን ማለት ነው። ደወልኩት። ባለቤቴን ሌላ ቦታ አላሰራም አሰራልኝ አልኩት። በአንተም በእኔም ፍቃድ ለምን ሁለቱ ካምፓኒው በእኔና በአንተ ስም ስላለ እንዲሰራ ፍቃድልኝ ስለው እሺ በቃ ችግር የለውም አለ። ከዛ ለመንግስት የሚያስፈልገውን አሁን 3,100 ስትል ከሱ ጋር ያገናኘዋት ማለት ነው። 3,100 ብር ከሰጠሁት በኋላ
ሲያስገባላት ሪጀክት ሲመጣ ሂጂና ሌላ ቦታ እስካን አድርገሽ ሌላ ቦታ ፎቶ ጉድ ተነስተሽ ላኪልኝ ፓስፖርቱ ነው ተብሏል እና ፎቶውንም ቀይሬው ችግር የለውም አልኳት። ሄዳ ቀየረችና ላከች። አሁንም ገባላት። አሁንም ሪጀክት መጥቶ ክሊራንስ ጠየቀ። እንደዛ ከሆነ ሂጂና ኤምባሲ ላይ ይውሰድሽና ራሱ ሁሉን ነገር ያስጨርስሽ። እኔ ቢዚ ልጆች አሉኝ። ወደዚህ አሁን እንዳሳየውሽ በቪዲዮ ማለት ነው። ስራም ወስዳቸው ምናምን በእኔ ስም የመጡ እንዲቸገሩ አልፈልግም። ኤምባሲ ድረስ እንደሌላ ደላላለውም ሂጄ ነው ኤምባሲ ድረስ ወረቀታቸውን ጨርሼላቸው ይዣቸው የገባው እዚህ ላይ ላመጣልሽ ሊደረድርልሽ 30 ሰው ላመጣልሽ ይችላለሁ ማለት ነው። በእኔ ስም የመጡ ልጆች በእናትሽ እንዲከፉ አልፈልግም። ሙባረክም ብሎ አምኖኝ ነው ብር ሰጥቶኝ የመጡት። ስለዛ ተረጋጊልኝ ስላት በቃ መጀመሪያ ነግሬሻለሁ 2-3 ቦታ ገብታ አለቀሰች፣ አሳዘነችኝ። በቃ አትግቢ አልኳት። እኔ አይዲውን ያሰራልሻለሁ በራሴ ችግር የለውም ብዬ ማለት ነው። ምስቴ ናት እኮ እንዴት ነው 9,000 ብር የምቀበላት? የሀላል ምስቴን 9,000 ብር አምጪ እንዴት ነው የምላት? ከዛ አይዲውን ያስጀመርኩላት። ፖሊስ ክሊራንስ ተጠየቀ። ጓደኛዬን አዲስ አበባ ጠርቼ ከገጠር ፖሊስ ክሊራንስ ውክልና ወስዶ እንዲጨርስላት አዲስ አበባ ላይ አስቀምጬው 30,000 ብር ልኬለት ለወጪ ማለት ነው አለ። እዚህ ላመጣልሽ እችላለሁ። እየጨረሰላት ነው። በመሀል ተጎትጉታ ተመክራ እቤት መጣች። እቤት ከመጣች በኋላ ነገር አንስታ ቤትም ስላጣላችኝ ጓደኛዬ መጥቶ ለፖሊስ ደውዬ ጓደኛዬ መጥቶ አለያየንና ተይ እንደዚህ አይደለም ምናምን ብሎ አንተን ተው ብሎኝ እንዴት እንደገፈተረኝ አይታለች። አላስወጣትም። ህግ ይዞታል። ህግ ይጨርስልም ይሄ ማለት ነው። ከዛ በኋላ አብራ ሂዳ ጨርሶ ወደ ቤት ወስዷት ማለት ነው። ቤት ከወሰዳት በኋላ ደውላልኝ ምን እንዳለችኝ እሷ ለምታውቀው እኔ አንተን ባላዋረድህ እኔ መርያም አይደለሁም ምናምን። እሺ ችግር የለውም ነው እኔ ማልሴ። ብዙ ጊዜ ምንም ችግር የለውም አይዞሽ በርቺ ነው። ከዛ በኋላ አሁን በሌላ መንገድ ደግሞ ብሬን እንትን ብሏል፣ እንደዚህ ብሏል፣ እንደዚህ ብሏል የምትለው 3,100 ብር ከፍዬላት። አንተ እኮ ስሜን እየጠፋው ነው እኮ አንዴ ፓኪስታን ትላለህ። ተማሪ በስም ማጥፋት ክሳሽው ተካሰሱ፣ ተካሰሱ። በቃ ማስረጃ አለ። ለምን ስሜ እኮ አደባባይ ላይ እየጠፋው ነው እኮ እንዴ? ክሳሽ እኮ በስም ማጥፋት ክሳሽ በአደባባይ እያጠፋ ነው። መርያምዬ ሂዱ ተካሰሱ። መክሰስ አልፈልግም። እኔ መክሰስ አልፈልግም። እኔ እኮ እዚህ ቦታ የመጣሁት ችግር ውስጥ ነው ያለሁት። እንደዚህ ሆኛለሁ። ትላንትና ለሱ ሰበብ ክሮልክስ ጠጥቼ ራሴን ተጎድቼ ነበርኩኝ፣ ግን አላህ ነው ያተረፈኝ። ካላ በታች ደግሞ አጠገቤ ያሉት ሰዎች ነው ያተረፉኝ። አሁንም ደግሞ እኔ ከሱ እኔ የምፈልገው አንዱ አይዴ ነው የምፈልገው። አይዴ ካጨረሰ በኋላ ደግሞ ቦይስም ልክ ያለው እኔ ለሱ አይዴ ነው የምፈልገው አልኩ። ሚስቱ ስለሆንሽ ነው? ቆይ አይዲ የሚያሰራልሽ ሚስቱ ስለሆንሽ ነው ወይንም 9,000 ድርሃም ስለከፈልሽ ነው? ይህን ምረጪና ያሰራልሽ። ሚስቱ ስለሆንሽ ነው የሚያሰራልሽ ወይ 9,000 ድርሃም ከፍያለሁ ስለምትይ ነው? አቡዬ እኔ ምን መሰለሽ፣ እኔ ስለ ብርም ስለ ወርቅም ማውራት ፈልጌ አይደለም ያወራሁት። ገባሽ? ምክንያቱም ምን መሰለሽ፣ ባሌ ነው ብዬ ነው ሰጠሁት። አሁንም በቦይስ እኔ የጠየቅኩት እባክህ ወረቀቴን ስራልኝና ስራ ይገባለው ያለውን ነገር ደግሞ ወረቀት ከጨረስክ በኋላ ወረቀቴን ከተቀበልኩኝ በኋላ እናወራለን፣ ችግር የለውም አልኩ። እኔ ማሳት ፈልጌ አይደለም። ገባሽ? እኔ እንደዚህ ሀቢባዬ ጊዜሽን ባገኝ ማለት ነው። አመሰግናለሁ። አይደለም ቅድም እኮ እንዲህ ብላለች ሙባረክ እንዴ ሀቁን ኢቃማ ካሰራልኝና ቤት ተከራይቶ ካስቀመጠኝ አንቺ ላይ ቃል ገባላታለሁ። ሀቢባን ስለምታምናት ስለምትተማመንባት ነው
እባካችሁ ተቸግሬያለሁ ሀቢባ ጋር አድርሱልኝ ብላ ራሴ መጥቼ ያደረስኳት ማለት ነው። ራሴ መጥቼ የጠራኋት ትመንና አሰራላታለሁ። እኮ ማሬ ትመንና አሰራላታለሁ እያለ ነው። ብሩን ሰጥቶሻል? እየነገርኩኝ ነው እኮ። ለምንድን ነው እንደ ይሄና አልቆየ አይዴ ሌላ ነገር ችግር የለ። እኔ ለባልና ሚስት ስለሆነን ነው ሰጠሁት እንጂ ለሌላ ነገር አይደለም። ወይ ደግሞ ወንድሜ ነህ ቆይ ሙባረክ ባሌ ስለሆነ ነው የሰጠሁት እንጂ ቃማ እንዲያሰራልኝ አይደለም ነው አይደለም። አሁን እሱ ማለት ነው እኔ ማውራት ፈልጌ አይደለም የወራሁት ለብር ለወርቅም ለብርም ማለት ነው። ምክንያቱ ባልና ሚስት ነን ባልና ሚስት ስለዚህ ባልሽ ስለሆነ ነው የሰጠሽው ብሩን እንጂ ቃማ ለማሰሪያ አይደለም። ባልሽ ስለሆነ ነው እንደዚህ ማድረግ እፈልግሻለሁ። አሁን ግን ብር የለኝም ማለቴ አሁን እኔ ማውራት እያቃተኝ ነው። ምክንያቱ አሁን አንቺ የሆነ ነገር ማድረግ ከፈለግሽ ማለት ነው ብር ከሌለሽ ያ ሰው ደግሞ ብር ባልሽ ደግሞ ብር ካለሽ እንጋገዛለን ምናምን የሚባል የለም የለም። አዎ አለ። አዎ እና እኔ ደግሞ ለ10,000 ብር ለአይዴ ነው፣ ለ10,000 ብር ለመንጃ ፈቃዴ ነው፣ 9,000 ብር ደግሞ ለእንትን ነው ለምንድን ነው ለአይዴ ነው ብዬ ይሄ ነው ለእኔ ማድረግ አሰብክን። በቃ ችግር የለውም ማሰብ አንተ የኔ ማሰብክ በጣም ትልቅ ነገር ነው ብዬ ነው ሰጠሁት። ገባሽ? በቃ መከራከር አልፈለግም። ቁጭ ብዬ ማስረጃ አስቀምጬ ለባለ ብር እየሰጠሁ ነኝ። አሁን ከአንተ የምፈልገው ቤት ስትደርስ ቮይስ 150,000 ብር ላክልኝ ብላክ የላክላትን ቮይስ እና የወርቁ ቮይስ እሷ ቀን የላትን ምንም። አንተ ቀን ያለበትን ኦሪጂናል ስክሪንሻት እንድትልክልኝ ብቻ ነው የምፈልገው። እሱ ሁለቱም ብቻ እንድታሳየ ነው የምፈልገው። በተረፈ ማትተማመኑ ከሆነ ቀጥታ ሄዳችሁ በኤምባሲ ተካሰሱ። ባልና ሚስት ናችሁ። እሷ ምን ብላለች መሰለ? ብሩን የሰጠሁትኝ ለኢቃማ እንዲያሰራልኝ ሳይሆን ባሌ ስለሆነ ላግዘው ነው ብላለች። ኦኬ ለምንድን ነው? እሺ አንዴ ሸርጠጥ ብሏል። አልሐምዱሊላህ አንዴ ምን መሰለሽ ሸቡዬ፣ አሁን ማለት ነው ወረቀት አላችሁ አለች። አንቺ ወረቀት የለኝም እኔ ስለ ምስልምና ሃይማኖት ምንም የማውቅ ታሪክ የለም። ገባሽ? ወረቀት ግዴታ ነው ግዴታ አይደለም ምንም የማውቅ ታሪክ የለም። ምስክሮቹን ማስጠራት ትችያለሽ። ኤምባሲ ሼኮቹ ነው ያፈራረሟችሁ። ሼኮቹ እነሱን ኤምባሲ ማስጠራት ትችያለሽ፣ ወረቀት ባይኖራችሁ። ግን መፈራረም ማለት እኮ ወረቀት ላይ መፈረም ብሎ ሼኮቹ ቁጭ ብለው ሚስትህ ናት ባለት ናት በአፋቸው ነው የሚሉት። ወረቀት የለም አልፈረምሽም፣ ምንም ወረቀት የለም እኮ ወረቀት የለም። እንደዛ ነው ዴዲ ከሚታስ ታዲያ የታሰረበት ወረቀት የታንታደ ወረቀት ከሌለ ምንድን ነው ፊርማ የሚባለው? ለሀገሩ ህግ ማለት ነው። ኢትዮጵያ ላይ ማንም ፊርማ ያለውም ለምሳሌ ኢትዮጵያ ላይ ማለት ነው 2 ያግባ 3 ወረቀት የለውም። ግን የሰው ሀገር ስትሆኚ ለሀገሩ ህግ ወረቀት ያስፈልጋል። ገሲማ ወረቀት ታዲያ ባሌነቱን በምንድን ነው ማረጋግጠው? ገሲማ ኖ ኢትዮጵያ ላይ ራሱ ባለቤት እናቶቻችን እና አባቶቻችን በወረቀት እነሱ የድሮ ናቸው። አሁን በዚህ ዘመን ኢትዮጵያ ውስጥ ወረቀት ከሌለኝ ፊርማ ከሌለኝ ባሌነቱን ሰነድ በምንድን ነው ባሌ መሆኑን እሱ ማረጋግጠው? ወይ እኔ ሚስቱ መሆኔ አላውቅም። እንግዲህ እኔ የድሮውን ነው የምናውቀው። ቆይተናል። ወይ ጉድ! እናንተ ያለ ወረቀት ከባድ ነው። እሺ ሼኩ አፈራርሞ በቃ ሼኩ በአፉ ብቻ። አንቺ ምን ብሎ ጠየቀሽ? እስኪ ሼኩ ንገሪኝ መሬምዬ። ምን አልሸብዬ? ሼኩ ምን ብሎ ጠየቀሽ? ይዛለት አንቺ ሙባረክን ማግባት ትፈልጊያለሽ ወይ በፈቃድሽ ብሎ ጠየቀሽ? አዎ እንደዚህ ነው ጠይቀን። አዎ አልኩ። ከዛ በኋላ የያዘው የሆነ ኪታብ ነገር ደብተር ነገር ምንም አልያዘም። ቁርአን አለ ማላችን ቁርአን አለ። ቁርአን ከዛ በቁርአን ማላችሁ አይደለም ሰውየው ቁርአን ተቀራ። ከዛ በኋላ ዱዓ ያረገ። ከዛ በኋላ በቃ የሆነ ነገር ብዙ ነገር ነው አወራን። ከዛ ንካታ ስራ ምናምን አለኝ። እሺ አልኩ። እሱ በግዴታ አይደለም በፍላጎት ነው ንካሰር ነው። ግን እኔ ወረቀት ይኖራል አይኖርም ምናምን ስለ ሙስሊምና ሃይማኖት የማውቅ ነገር የለም። የኛ ግን አውቃለሁ የኦርቶዶክሶች ማለት ነው በቅርብ ስለመጣ። እሺ እንግዲህ ስለዚህ አሁን ሙባረክ ቤቱ ሲደርስ ቮይሱን ያሰማን እና የእንትኑን በተረፈ ትሄዱና ኤምባሲ እዚህ ጋር ተማምናችሁ ታርቃችሁኛል እናስታርቃችሁ ነበር። ታርቃችሁ መለያየት ካልፈለጋችሁ ቀጥታ ሄዳችሁ ኤምባሲም ሆነ ፖሊስ ጣቢያም ሆነ የሚመለከተው አካል ጋር ተካሳችሁ። አሁን እኔ ማለት ነው እሱ ለምንድን ነው ይሄን አልቆየ ወረቀቴ ምንድን ነው ምክንያቱ ምንድን ነው? እስኪ
አሁን እኔ ብር ስለሌለው ሰጥቻለሁ አለኝ እኮ ሰጥቻለሁ፣ ለጓደኛዬ ሰጥቻለሁ 3100 ብር ሰጥቻለሁ አለኝ። ኬት አምጥቶ ሰጠ? እኔ እንጃ። አንቺ ከሰጠሽው ላይ ነው? እኔ አይደለም እሱ ነው ሰጠው፣ እሱ እኔ አይደለም። ኬት አምጥቶ ሰጠ? አንቺ ከሰጠሽው ላይ እኔ ምን አውቃለሁ? ግን እሱ እንደዚህ ነው አለኝ። ኦኬ ኬት አምጥቶ ሰጠሽ ታዲያ? እንዴት እኔ እንጃ ያለሽ 9000 ሪያል አንቺ እሱ ነው አለኝ። ሰጥቻለሁ ለጓደኛዬ 1100 ብር ሰጥቻለሁ አለ። ኦኬ እሺ። ይሄና ለምን ቆየ? ይሄና ለምን ቆየ? ሙባረክ ወና 40 ደቂቃ ከሚት ያለ ኦኬ። አልታረቅም አሉ። እኛ ምን እናድርግ? አልታረቅም። ሙባረክ ካላመነች እኔ ብሩን እንዳልሰጠችኝ ካላመነች አልታረቅም። ካመነች ታረቃለሁ ይላል። ስለዚህ ምን ይደረግ? እሷ ደግሞ እኔ ማምንለት ሐቁን ማውጣለት አይዲያ ሰርቶ ቤት ተከራይቶ ሲያስቀምጠኝ ነው አለች። ይሄ በዚህ የተቋጨው ነገር አይ ኖ። እኔ ደግሞ እርጉዝ እንዳትሆን ደግሞ ልቤ ፈርቷል። እያቅለሸለሻት ነው። ስለዚህ ሙባረክ በቃ አንተ ለምላሽ ነካት አላልኩም። አንኳታላ አላልኩም። አይዴን ካሰራልኝ ያለው ነገር ካስተካከለኝ ባሌ ስለሆነ እኔ ባሌ ነው ብዬ ነው ሰጠሁት አይደል? ባሌ ነው ብዬ የሰጠሁት። ሐቁን አውጣለታለሁ አላልሽም? ከአይዲን አሰርቶ ቤት ተከራይቶ እንደበጠበጠች ነው አንቺ ያስታከልሽላት። ያለው ነገር እናወራለን። ግን መጀመሪያ አይዴን ያለው ነገር የምታወሩት ምን? ለምሳሌ ያለው ነገር ምን ይቀራል? ያልተወራ እዚህ ጋር ምን አለ የቀረ ያልተወራ? ያለውን እናወራለን። አይዲያ ሰርቶ ቤት ተከራይቶ ያለውን እናወራለን የምትዩ እዚህ ጋር ያልተወራ የቀረ ምን አለ የምታወሩት? እኔና እሱ አሁን እሱ አይዴን ካልጨረሰ ያለው ነገር ካስተካከለ ስለ ብርም ጉዳይ ስለ ወርቅም ጉዳይ እሱ ባሌ ስለሆነ ኤምባሲ እንጂና ክሰሹ ማሬ ባሌ በሼኮችን ጥሪያቸው ቀራማ ውስጥ ነው ገባሁት። ኤምባሲና ፖሊስ ጣቢያ አልገባሽም። ኤምባሲ ማለት ኢትዮጵያ ነው። ለነሱ ሲስተም ውስጥ ነው አለ። ለእኔ ወረቀት ለነሱ ሲስተም ውስጥ ነው አለ። እኔ አሁንም ወረቀት ሌላ ቦታ ይዤ ወረቀት እሰራለሁ ካልኩኝ መስራት አይችልም። ምክንያቱ ለነሱ ሲስተም ውስጥ ነው አለ። ለዛ እኮ ነው ኤምባሲ ሄደሽ ክሰሹ እኮ የምልሽ የእኔ እናት። ኤምባሲ ኢቃማ አያስፈልግም። ቀራማ ምንም አያገባቸውም። ኤምባሲ ኢትዮጵያ ናቸው እነሱ። እሱ ደግሞ እኮ ብዙ ፕሮሰስ ነው አለ። እንደ እኔ እኮ መፍትሄ እፈልጋለሁ ብዬ ነው መጣሁት አንቺ ጋር እና ምን ላድርግልሽ እኔ ውዴ? ከህዝቡ ብር ሰብስቤ ላሰራልሽ ኢቃማ ምንድን ነው የምትይኝ እንዴ? መፍትሄውን እኮ እየነገርኩሽ ነው። መፍትሄ ወደ ኤምባሲ እየመራውሽ እኮ ነው። ካልተማመናችሁ እናንተ ለመተማመን ሁለታችሁም ካልተማመናችሁ ለመተማመን ሄደሽ ኤምባሲ፣ እነዛ ደግሞ ኃላፊነት ወስደው ያፈራረሙሽን ሼኮች ይዘሽ ኤምባሲ ሂጂ። ምስክር ይሁኑሽ። መቼም አይክዱም። ሼኮ ነው አይደል? ሚስትሆንሽ አይክዱም። እሱም ሚስትነቱን አልካደም፣ ባልነቱን አልካደም። አንቺ አንዴ ሰጠችዋለሁ፣ አንዴ እንደዚህ 19,000 ድርሃም ከኢትዮጵያ ይዤ መጥቼ ምናምን ትያለሽ። ማስረጃ ቢኖርሽ ኖሮ አንለቀውም። እኛ ደረሰኝ ቢኖርሽ የሆነ ነገር ቢኖርሽ አንለቀውም። ብዙ ነገር ነው። ላይቭ ሪከርድ አወጣና ለራስሽ ዋትሳፕ ላይ ልግሻለሁ። ብዙ ነገር ነው። እኔ እንዴት ብዬ ነው ለማስረጃ የምሰጠው? እንዴ ባሌ ነው እኮ ባሌ ማሬ ነው። መታረቅ ትፈልጋላችሁ? ታረቁ። አንታረቅም ካላችሁ ሂዱና ኤምባሲ ተካሰሱ። አለቅ። 4 ነጥብ ዘጋን። እዚህ ነው የምንጨርሰው። የሚፈልግ እዚህ ነው የምንጨርሰው። እዚህ ነው የምንጨርሰው። አዎ እኔ አይዴ ስለምፈልግ እዚህ ነው የምንጨርሰው። አምባሲ መከሰስ እኔ አቅም የለኝም። ምክንያቱ አሁን 3 ወር ነው እኔ ስራም አልሰራሁም። ለመሄድ ስጠብሻ እናንተ ስትጣበሱ አማክራችሁናል። እኛን አማክራችሁናል። ሙባረክን ልጠብስ ነው አብሬው ልኖር ነው። ካስረገዘ ታሳድጋላችሁ ወይ ብላችሁ አማክራችሁና እንዲህ ሁሉም እየመጣኛ ላይ ይደነፋል። ሳያማክሩን ይጣበሳሉ። ከዛ ስንት አይነት ጉድ አለ። እና እዚሁ ነው የምጨርሰው። ተማመኑና ታረቁ። ህዝቡ ታረቁ እያላችሁ ነው ኮመንት ላይ ታረቁ። አቢባ ጋር ከሄድሽ አቢባ እኮ በመረጃ እና በማስረጃ የምትሄድ ሴት አቢባ ጋር ከሄድሽ በቃ እዚህ ጋር አምጣ የምትይውን ነገር አይደለም። እኔ እናንተ ባልና ሚስት ስለሆነን ማለት ነው። አሁን እኛ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ምክንያቱም ምንም አይነት ከሁለታችሁ ምንም አይነት ማስረጃ ስለሌለ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ስለዚህ ሊዳኛችሁ የሚችለው ፍርድ ቤት
ወስዶ በቁራን ያስምላችኋል። እዚህ ጋር ሼክ የለም በቁራን የሚያስምላችሁ። ሄዳችሁ በቁራን ማሉ። ተማምናችሁ የምትታረቁ ከሆነ ተታረቁ። መድረኩ ያልቅልናል። በቃ በህግ ነው የሚያልቅ። አንታረቅም ካላችሁ ደግሞ እንግዲህ የሚበጃችሁን እናንተ ታውቃላችሁ። አሁን ባኮሊያ ብዬ ምን መሰለሽ፣ በአሁኑ ሰዓት እኔ 3 ወር ስራ ሰራውን ብዬልሻለሁ። ማንም ሰው ያውቃል፣ እሱም ያውቃል። ገባሽ? ኤምባሲ መሄድ ገንዘብ ያስፈልጋል። ኦኬ ብዙ ነገር ነው አለ። ስለዛ ትራንስፖርቷን ኤምባሲ የምትሄድበትን ማርያምዬ ኤምባሲ የምትሄድበትን ብር እንስጥሽ፣ የትራንስፖርት ምናምን እንስጥሽ፣ እናዋጣለሽ። እዚህ ነው የሚጨርሰው ካልኩኝ ለዛ ብዬ ነው። ገባሽ? ምክንያቱ እንትና ለትራንስፖርት እና እንስጥሽ ብር ለኤምባሲ ሜጃ ትራንስፖርት ምንድን ነው የሚያስፈልገው? 3 ወር ሙሉ ቁጭ ለምን አልሽ? ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? ምን አልሽ? 3 ወር ሙሉ ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም? አይዲሽ ሰራልሻለሁ። እንደዚህ አይነት ነው እንደዚህ ስላለኝ ነው። ተቀመጭ፣ አይዲሽ ሰራልሻለሁ፣ እንደዚህ አይነት ስራ ትሰራልሽ ስላለኝ ነው እንጂ ምን መቀመጥ ፈልጌ አይደለም። እሺ የኤምባሲ ሜጃ የትራንስፖርት ስንት ነው የምትፈልጊው? እኔ እንጃ፣ እኔ አላውቅም። እኔ የማውቅ ነገር ሙባረክ የትራንስፖርቷን ቻላት ኤምባሲ የምትሄድበትና የሚያስፈልገውን ገንዘብ እሺ የትራንስፖርት ህዝብ አለበት እንዴ? አቡዬ እንዴ እኮ ራሱ ይቻላ ያው ቻል እያልኩት እኮ ነው። ህዝብ ዳለበት ለመክሰስ የትራንስፖርት የላትም ቻል አሁን ማለት ነው። ኤምባሲ ለመፍትሄ ለመፈለግ ነው መጣት አይደል? ማስረጃ አምጪ፣ እንደዚህ አምጪ አልሸኝ። እኔ ባሌ ስለሆነ ማስረጃ አስቀምጫ አይደለም የሰጠሁት አይደል? ችግር የለውም እሱ አላህ ይፈርድ። ኤምባሲም አልሄድም፣ የትም አልሄድም። አይደም ችግር የለውም። ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴ ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ እቺ ልጅ አንድ ነገር ብትሆን ባንተ ነው። ምን ሆነ? በኔ ያው ራሴን ነው ማጠፋው ብላ ወጣች። ትናንትና ክሎሮክስ ጠጥታ ነበር። ዛሬ ኃላፊነት የለብኝም። እሷ ጋር ያሉት እዛው ይጨርሱ፣ አብረው ያሉት። እሺ አሁን ቤቷ የምታውቀው ከሆነ ፖሊስ እንጥራ፣ ፖሊስ እንዲደርስላት። አማካሪዋ አሁን እንደዚህ ያለችውን ቀርቻለሁ። አሁን ቀጥታ ለፖሊስ ሪፖርት አደርጋለሁ። ቤቱን ቶሎ በል፣ ኃላፊነት ግዴታ ነው። ቺንቻ አንድ ነገር ብትሆን አሁን እንኳን ሰማችሁ ሁላችሁም፣ ቀጥታ ሪፖርት አደርጋለሁ። ፖሊስ ይጠበሳሉ፣ ሳያማክሩን የፈለጉትን ያደርጋሉ። ከዛ መጥተውኛ ላይ ሪኮርድ ስላደረግኩ ችግር የለም። ህዝቡ እዳ አለበት እንዴ? ዝም ብላችሁ ይህ ህዝብ ላይ ህዝቡ አዋጥቶ አሁን ይህንን ድራማ ሰርታችሁ የመጣሁት ህዝቡ አዋጥቶ ወይ ቃማ እንዲያሰራ ነው። ረሶ የለም፣ ይህ ጅልነት አብቅቷል። የለም በህዝብ ብር እኛ ለታመመ ሰው እንጂ የምናዋጣው ዝም ብለን ኢቃማ ለማሰሪያ ለጤነኛ ሰው ምናምን አናደርግም። መርየም ምንድን ነው የምትፈልጊው? እሺ ነይ አሁን እየጠበቅንሽ ነው። ነይ እየወጣችሁ ሚዲያ ላይ ህዝቡን ይህንን እያላችሁ ብቻ አስፈራሩ። አሁን ወደ መርየም እንመለሳለን። መርየምዬ የኔ እናት መናገር የምትፈልጊውን ነገር ተናገሪና ከዛ ትመረመሪያለሽ። እርጉዝ ከሆንሽ ግድ ነው ታርቃችሁ እንግዲህ ተስማምታችሁ። ሰውየው በአንድ ቤት ከሆነ ማስተዳደር የሚችለው አንቺና ሚስቱ፣ አንቺ እና አንቺ ሁለተኛ ሚስትና የመጀመሪያ ሚስት ተከባብራችሁ በፍቅር ኑሩ፣ ልጆቻችሁን አሳድጉ። ያ ነው የሚሻለው። እሺ እሺ እኔ እናት እኔ እንደ እናት እንደ ሴት ስመክርሽ ያ ነው የሚሻለው። ታረቁ። እሱ እንደባል ደግሞ ግዴታው ነው ኢቃማ ማሰራት ነው እንጂ ኢቃማ ያሰራልሻል። እዛ አብራችሁ ትኖራላችሁ። ስለዚህ አሁን ሀቢባዬ ይሄ 27,000 ሰው እዚህ የምታየው ማለት ነው። ኬላላረግን ግን እውነቱ ካልተነጋገርን ማለት ነው እኔ የፈለገ ሰው ያግዛት ሀቅ ማለት ነው። ስሚኝ ሀቅ እንዲወጣ ስለምፈልግ ሀቅ እንድትናገር ነው እኮ። ተዋት፣ ስጣታ
እድል ስጣት። እናት ናት። ድንገት እቺ ልጅ እርጉዝ ከሆነች ለልጇ የሚበጃውን ታውቃለች። እኔ እየመከርኳት ነው ማሬ። ማንም ባዳ ያዋጣሽም እሱ እንደሚለው እውነት ከሆነና የሚመክሩሽ ማለት ነው። 2 ጊዜ ነው 3 ጊዜ ማለት ነው። ስልኬን ሰጥቼ ይሄው ግሩፕ አለሽ ምናምን እያልክ ነው፣ ሰው አለ ጀርባሽ ምናምን እያልክ ነው፣ ይሄን ፈትሽ ያልኩ እኔ ስልኬን ሰጥቼ ማለት ነው። ወላሂ ማለት ነው። ቁርአን አለኝ። እናቴ ትሞት እናት አለኝ። እናቴ ትሞት አንድ ሰው የለኝም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ ብላ የምናገረኝ ሰው አንድ ሰው የለኝም። ይሄ ህዝብ ላይ ነው የምናገረው። እንዳል ማለት ነው ከሱ ጀርባ ብዙ ነገር የሚወራ ሰው አለ። ለሱ ብዬ ሰው ጋር ነው የምጣለው። እነግራለሁ እኔ እሱ ብዙ ጊዜ ማለት ነው። ለሱ የሚያሙትን ሰዎች ሄደሽ ትጣይለታለሽ። ታዲያ መከታ እንደዚህ አይነት መከታ የሆነች ሚስትክን ነው ታዲያ ይሰራልል የምትለው ምን ሆነክ ነው? ለአንተ እውነቱም ማለት ነው። እናቷን ትወዳለች። በእናቷ እያታለው ያለውን ነገር 19,000 ድርሃም ያለችው ስለምትወደኝ ተናዳ ነው ወይስ እውነትም አላት እኔ ጋ? እሺ መርየምዬ ተናገሪ እናቴ። ስትናደድ ማለት ነው የምታደርገውን ስታጣ አንዳንድ ነገር ልትናገር ትችላለች። ግን ደግሞ እውነት ፍቅር ካለና የምትወደኝ ከሆነ እውነቱን ብሩን እና ወርቁን እውነቱን ትናገር። ፈጣሪ ፈራት ሆነ። እኔ ማንም ሰው የለኝም። እኔ ጀርባ ሙባረክ እንደዚህ አርጊ። እኔ እሱ ለእኔ ጠላት አይደለም። እወዳሃለሁ በቃ የኔ ባል ሆናል ብዬ ነው አገባሁት። ገባሽ? ትረድኛለች ብዬ ነው የማስበው። እና አዎ ማንም የለም። ሙባረክ እንደዚህ አርጊ እንደዚህ አርጊ እንደዚህ አርጊ። ቅድም አንድ ልጅ መጥቶ ነበረ እዚህ ቤት ማለት እኔ ያለሁት ቤት ማለት ነው። ከዛ የእሱ ነገር ነው የማወራው ልጁ ማለት ነው። እኔ ተቀምጬ እሱ እኔ ለሱ ምንም ምስት እንዳለው ምንም አላውቅም ልጁ። ከዛ ሙባረክ እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ነው የማወራው። ከዛ አንተ ለምንድን ነው እንደዚህ የምታወራ ብዬ እሱ ጋር ነው ተጣላው፣ ለሱ ብዬ ማለት ነው። እሱ ግን ብዙ ሰው ናለሽ እንደዚህ ሙባረክ አርጊ እንደዚህ ሙባረክ አርጊ ብሎ ነው የምናገርሽ፣ ሰው ነው የምመክርሽ ምናምን ነው አለኝ። ግን እኔ ማንም ሰው የለኝም። የቁርአን አለው እናቴ ትሞት ማንም ሰው ወደፊትም የለኝም፣ አሁንም የለኝም። እሱ ለእኔ ጠላት አይደለውም። እኔ የተናደድኩት ቅድምም የራሴ መጥፋት የሞከርኩት ምክንያት አንደኛ እኔ እና እሱ ተጋብተን አንድ ቤት አልኖርንም። 1 ሳምንት ብቻ ነው አብሮ የተቀመጥኩት ማለት ነው። እሱ እንደ ሴት ትረድኛለሽ ብዬ ነው የማስበው። እኔ ሌላ ሴት ብትሆን እንዴት ነው በቃ አንቺ ከተጋባሽ 1 ሳምንት ባልሽ ጋር ከተቀመጥሽ በኋላ ለሰው ቤት ከሄድሽ ለሰው ቤት ከኖርሽ ምን አይነት ስሜት ነው የምሰማሽ? በጣም ያማል። 1 ዓመትም አልሞላም። እስኪ እንደኔ ቦታ እንትን በይና ማለት ነው ትረድኛለሽ ብዬ ነው ማለት እኔ ሆን አልወጣም ነበር ከቤቱ። ሚስት ነኝ ሰው ቤት ሲያስቀምጠኝ እምቢ ብዬ አልወጣም ነበር። አንቺ ለምን ወጥሽ ብለሽ ወጣሽ? አዎ እሱ እንደዚህ ማለት መብት አለሽ እኮ ማሪ። አልወጣም ከዚህ ቤት አልወጣም። ኒካ አስረናት ሚስትክ ነኝ አልወጣም። ሚስቱን ትምታ አብራችሁ እዛ መኖር ነው። ሚስት ነሻ አልወጣም አትይም ነበር። አንቺ ጥሩ ሰው ስለሆንሽ ነው የወጣሽው። እሺ ቀጥል። እኔ ብሆን አልወጣም ነበር። አዎ እና አሁንም ቢሆን ማለት ነው እኔ የተናደድኩት ወረቀት 1ኛ ደረጃ የሰው ቤት ነው አለሁት። እኔም ለሱ ስንቴ 1ም 2ም ነግሬያለሁ። እኔ ለሰው ቤት ለምንድን ነው የሚቀመጠው? በቃ አሁን ሰለችቶኛል። አንተ ለምንድ በቃ እዛ ቤት ለመጀመሪያ ሚስት ስላለች መምጣት አይችልም። ቤት 1 ክላስ ትልቅ ቤት አልፈልግም እኔ። ምክንያቱ አንተም አቂም ካለክ ችግር የለውም እኔ እረዳለሁ። ቤት ተከራይተን እኖራለን አብረን። እኔ እንደዚህ አይነት መኖር አልፈልግም አልኩ። በጣም ነው ተሰቃየሁት። በጣም ስቃይ ውስጥ ነው አለሁት አልኩ። ነግሬያለሁ በእንትን ማለት ነው በቲትና ማለት ነው። ግን እሱ አልሰማም፣ ምንም አልሰማም። ከዛ እሻልኩ በቃ እሺ አይዲን ከጨረስክ ስራ ይገባል። ስራ መስራት ፈልጋል። 3 ወር ሙሉ ነው ተቀመጥኩ። ያለ ስራ 3 ወር ሙሉ መቀመጥ በጣም ከባድ ነው። ስለዛ ስራ መግባት ፈልጋለሁ፣ ከዚህ ቤትም መውጣት ፈልጋለሁ ብዬ ነው ነገርኩ። ከዛ ዝም አለኝ። ለአይዴም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ለአይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል። በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ
ለአይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው እያልኩ ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። ከዛ እኔ ጠዋት 6 ሰዓት ነው ሄድኩ። ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት እጄ እኔ ምን አልኩ ወላሂ ማለት ነው ይሄ አለ ያለ አይደል። ለሱ ቤት እጄ እኔ ምስትክ ነኝ አላልኩም። ልክ እንደ ወንድምና እህት ሰላም ተባብለን ከዛ ተቀምጬ ይቅርታ መርያም፣ የእሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት። ወላሂ አልተናገርኩም እኔ ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይድሽ ነው? ማነሽ አንቺ? ኬት ነሽ? ኬት ነው መጣሽ አንቺ? ለማን አይድሽ ነው? ምንም አላውቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላውቅሽም አለ። ለፖሊስ ደውላለሁ አላውቅሽም አለ። ለአንድ ሴት ደውላ ነው ሚስቱ ፊክስ ስለሆነ ነው እንደዛ ይካደሽ? አዎ ኦኬ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ ከዛ ተናድጄ እሺ ጥራ ፖሊስ ችግር የለውም እኔ ምስትክ ነኝ አልኩ። አንቺ ብትሆን አትናደጅም እላለሁ። እኔም ብሆን ሚስትክ አዎ ምስትክ ነኝ ችግር የለውም ምስትክ ነኝ። እኔ አላውቅሽም አልከኝ ችግር የለውም ማስረጃ ላይ ምስትክ ነኝ ጥራ አልኩ። ከዛ በቃ ቤት ውስጥ እሷ አልሰማችም። መጀመሪያ በቃ ልክ እንደማንም ሰው ለአይድ ጉዳይ እንትን ማጠየቅ ፈልጋ ነው መጣችን ብላ ታስባለች። እሷ ሌላ ነገር አላሰበችም። ከዛ ይህ አለች እኔ አንቺ ለስራ ነው መጣሽ እዚህ ሀገር ወይስ ለማግባት ነው መጣሽ አለች። አይሱ ነው አመጣኝ ለማግባት ነው ምናምን አልኩ ነገርኩ ለእሷ ማለት ነው። ከዛ በቃ እሷም ተናዳለች። እንዳትወጪ ተቀመጪ አለች ምስቱ ማለት ነው። ጋለች አዎ ተቀመጪ አለች። አዎ ከዛ ምስትክ ናት አይገባሽም አለ ለሱ ማለት ነው። አንቺ ዝም በይ አይገባሽም ሂጂ አለ። ይገባኛል እኔ ምስትክ ነኝ እሷ ምስትክ ነው እያለች ነው አታወጣም አለች። ከዛ እኔ አልወጣም አልኩ እኔም ከሷ ጋር ማለት ነው። ከዛ በቃ አንድ ጎደኛ አለች ለሱ ጎደኛ መታ በቃ እንደዚህ ያለ ነገር ጥሩ አይደለም ና አንቺ ስሜት ውስጥ ነው አለች ምናምን ብላ አወጣኝ ከሱ ቤት። ከዛ አይዴ ለመጠየቅ ነው መጣሁት እንጂ እኔ ለሌላ ነገር አይደለም። ለምንድን ነው እንደዚህ የማደርገኝ አላውቅሽም አንቺ ማነሽ አለኝ። በጣም ነው ተናደድኩ ብዬ ለቀሱ። ሰው ናት አይደለ? አትውጪ ማለቷ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት። አዎ ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ እሱ ለምንድን ነው እንደዚህ የምታደርጊ አለኝ። እኔ ለሌላ ነገር ብዬ አልመጣሁም ለአይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ የማደርገኝ? አሁን 3 ወር ሞልቻለሁ ካንስሌሽን የሰጠሁት ለምንድን ነው የማልጨርሰው አልኩ። በቃ ካሁን በኋላ እኔን ጠይቄ እሱ እንዳትጠይቄ እሱ እንደዚህ ነው ቀልድ ነው ምናምን አለኝ። ከዛ በቃ ወጣሁት ከሱ ቤት። ከዛ ለሱ ጎደኛ እኔ ያለበት ቦታውን ወሰደኝ። እንደዚህ ነበረ። ስለዚህ አሁን አንቺ ሙባረክን ትወጂዋለሽ፣ እሱም ይወድሻል አይደል? ለምንድን ነው የማልወድ እንዴ? ወዳለሁ ብዬ ነው እኮ ገባሁት ይሄ ህይወት ውስጥ ማለት ነው። ግን የእሱ መናገር ነው የማናድደኝ። ያለሁት ሁኔታ ደግሞ ማለት ነው ወላሂ በጣም ከባድ ነው። ምክንያቱም ለሰው ቤት መኖር ይከብዳል። ይሄ ሁሉ 5 ወር ማለት ነው 5 ወር አይደለ 5 ቀን ለሰው ቤት መቀመጥ በጣም ከባድ ነው። ብዙ ቻሌንጅ አለ በጣም። ስለዚህ አሁን እሱ ሌላ ቤት ተከራይቶ ካስቀመጠሽ ሀቁን ታውጭለታለሽ? አዎ ችግር የለውም። ሌላ ቤት ተከራይታ ለብቻ ብታስቀምጣትና አንድ ቀን አቢባ እኔ ሀቅ አወጣል ሀቁ ይውጣልኝና የፈለገ ነገር ይፈረድብኝ። ግን ሀቁ ማለት ነው እናቷን ትወዳለች። አላወጣም ብትልም በእናቷ ነው ማስመላት። ከዛ በኋላ እኔ ያለኝ መረጃ እቤት እየደረስኩኝ እየተመለስኩኝ አመጣለሁ። ህዝቡም ይታዘባል። ታውቃለች። ስለዛ ያለውን ሀቅ ማለት ነው ስለ ብሩ ታወጣልክ ነው ሀቅህን። አንተ የውልክ ሙባረክ ሀቅህን ካወጣችልክ እኔ ወድጄው ነው ኒካ ያሰርኩትኝ ብላለች። ሀቅህን ካወጣችልክ አንተ የምትፈልገውን ታደርግላታለህ? አደርግላታለሁ። ጎበዝ። እሺ መርየም
መርየምዬ ሐቁን ካወጣሽለት ሐቄን ካወጣችልኝ እውነቱን ከተናገረች የፈለገችውን አደርግላታለሁ። እሷ እንዳለችው ቤት ተከራይቼ ማስቀምጣታለሁ፣ አብረንም እንሆናለን ብሏል። ነግሬያለሁ እኮ ሌላ አንቅ ምንድን ነው አለ ነግሬያለሁ። ማንም ሰው እኔ ጀርባ የለኝም። እሱ እንደዚህ አርጌ እሱ እንደዚህ አርጌ ብሩን በዛ ስለተናደድሽበት ነው ያልሽው ወይንስ እውነትም ሰተሽዋል ብሩን? ያንን ነው እንድታወጪለት የሚፈልገው ሀቅ። አልሰማሽኝም ማለት? አዎ ሰምቻለሁ፣ ነግሬሻለሁ እኮ። አሁን እኔ የሚፈልገው እዚህም ከመጣሁት አንደኛ ለአይዴ ጉዳይ ነው። አሁንም የምፈልገው ሌላ ነገር ማውራት አልፈልግም። አሁን አንድ 3 ወር ነው ካንስሌሽን የሰጠሁት ማለት ነው። አሁን እኔ አይዴ እና አይዴ ብቻ ነው የምፈልገው። ሌላ አይዲ ባልሽ ስለሆነ ግዴታው ነው አይዲ የሚያሰራልሽ ወይንስ አንቺ እንዳልሽው ብር ሰተሽዋል? ይህንን ነው ሀቅ እንድታወጪለት የምፈልገው። ምንድነው ሀቅ የምታወጣው? ባሌ ነው ብዬ ነው ሰጠሁት እኮ። እንዴ ሰተሽዋል ወይስ አልሰጠሽውም? የመጨረሻ ባሌ ነው ብዬ ነው ሰጠሁት። ብር ሰተሽዋል? አዎ ባሌ ነው ብዬ ነው ሰጠሁት እንጂ ወይ ደግሞ ወንድሜ ነው አስቀምጠው ብዬ ለማስረጃ አልሰጠሁም። በቃ ሰጥታለሁ። ስለዚህ ብሩ ሀቢባ ይሰማል? ይሰማል። እየሰማንት ነው። በቃ ነገሩ ወደ ሌላ ነገር ቢዞር ይሻለኛል ማለት ነው። በውስጥ እንጨርሳለን ካለ ደግሞ አይዴን ካወጣው በኋላ ያለን ነገር ካስተካክለ በኋላ ማውራት ይችላለን። አይ እሱ ሀቄን ካላወጣችልኝ መታረቅም አልፈለግም እያለ ያለ ምን እያች ነው አቡ? እሺ አልኩ። አይዲዋን ጨርስላታለሁ። ከዛ በኋላ የቀጥታ ስልኳን ጎበዝ፣ ያው ጎበዝ፣ እኛ ያው ጎበዝ እያሉት ነው ኮመንት ላይ። እሺ በእናትህ አይዲዋን ብቻ አሰራላት። ከዛም በኋላ ካላስ አይዲ ብቻ ነው ችግር ያላለችም፣ አይዲዋ ብቻ አሰራላት እናንተ። ከዛም በኋላ ደግሞ ምን እንደምትል እናያታለን። እሺ አይዲዋን አሰራላት ፕሊዝ ጋይስ። አዎ ይወዳታል እኮ እሱም እኮ ይወዳታል። ይቀናል። ይወዳታል አትበይ፣ ይወዳታል አትበይ። በእናትሽ በቃ ሚስትክ እንዳይደብራት ነው የመጀመሪያ ሚስትክ እንዳይደብራት እንዴ። ባትወዳት ለምን ሁለተኛ ሚስት አድርጋ አገባሃት? ሳትፈልጋት ማን ሽጉድ ደቀነብህ? ወደሃት መሰለኝ ሁለተኛ ሚስት አድርጋ ያገባሃት። ተስማ ሚስትክም አምናበት ነው እንግዲህ ፈሪያ ይፈቅዳል ምናምን እያላችሁ። እሺ የቀጥታ ስልኳን ላክልኛ እንዴ። ዋትሳፕ ስልኳ ነው። የቀጥታ ስልኳ ስደውል ዝግ ነው። ዋትሳፕ ላይ ይጠራል፣ አታነሳም። ስለዚህ የቆይ ፈዲላ ጀቶ አካል ሀቢባ ብረት ዱፍቴ ሀቂ ጅርቱ ተቆፋ ረቢን ilmoogoti abbaanan godhin birii tokko irratti kenne mucaan kun tokko jedhe isinis qalbiin keessan hin beeka. Lammaffaa warqii siisii bira jira, namni hin balleessa, dhiifama gatiin jaalladhuuf ajattu bakka. ነገሴ እቤናና አለች አሉ ሽማግሌዎች። ስም አልነግርም። እቤናና አጥፍቻለሁ ይምጣ ይቅርታ ጠይቃለሁ ነው የምትለው። እኔ ደግሞ ትንሽ አማኔታ የሚባለው ነገር እምነት ካጣሽ ገባሽ? እምነት ታጫለሽ። ትምጣ እንትናቸው እላሜ ግን ይህን ለያል የህፃን ኮንፎርት ትገዛለሁ። እሺ ያዋቂ አይሆንም። አዎ እሺ እቤት ደውለውልክ ትምጣ እቤት ናና ይቅርታ ጠይቋለሁ ብላለች። ሚዲያ ላይ አፍራ ነው፣ እዚህ ላይ አፍራ ነው። እና እኛ ምን ያ ታዲያ እንዴ? እኛ ለምን ሰምተን ሁሉን ነገር ሰምተን እርቁ ብቻ ለምንድን ነው የሚቀርብን እንዴ? ቪዲዮ አብርተህ ካሳየን ቤት እስክደርስ እንጠብቅህና ቪዲዮ አብርተህ ይቅርታ ስጠይቅህ ስታረቁ፣ ኧረ ጸቡን እኛ ጋር ታመጣላችሁ። እርቁን በውስጥ አይቻልም እንዴ? እኛ እናንተ ጸብ ሰምተን ስትረስ ሆነን ከዛ ስትታረቁ ቤት ውስጥ በሽማግሌ ውይ፣ እንስማ እውነቱን። እንየው ሁሉንም። ውሸትስ ቢሆን ያልተባለስ ቢሆን እኔ
እኛም የማየት መብት አለን። ምክንያቱም ጸባችሁን እስከሰማን ድረስ እርቃችሁንም የመስማት መብት አለን። እኛ ፊት ነው የተጣላችሁት፣ መታችሁ ይቅርታም ስትባባሉ እኛ ፊት እንዴ? እኔ አልወድም እንደዚህ። እኛ ፊት ነው የተጀመረው። እኛ ፊት ለቅ ሂድ ድረስ ቪዲዮ አብራ፣ ከዛ ስትታረቁ እንያችሁ። የውሸት ተታርቀናል ብላችሁ እኛ ዝም እንድንል ቢሆንስ አይደል ውዶቼ? እኛ ዝም እንድንል ፈልገው ሊሆን ይችላል። ስለዚህ በአይኔ እኔ ደግሞ አይኔ ካላ ስጠይቀውና ሲታረቁ አይኔ ካላየ አላምንም። እኛ ዝም እንድንል ችግሯ ተፈቷል ብለላሽ እንድንል ቢሆንስ? ይህን ያሉ ማይ በእኔ ሀሳብ የምትስማሙ አዎ በሉ። ትስማማላችሁ? ቤት ሲደርስ ጠብቀን ያሳየን፣ ቪዲዮ አብርቶ ሲታረቁ ያሳየን እንጂ ከኛ ኋላ አንስማማም፣ አንቀበልም ያላየነውን ነገር። የስ ቴንክ ዩ። ውስጥ ለውስጥ አይሰራም። ጸብ ሲሆን ሚዲያ ላይ፣ ይቅርታ ሲሆን በውስጥ። ኧረ እባካችሁ ሞኛችሁን ፈልጉ። እያወራ ነው ሙባረክ በስልክ እንፈልጋለን። ፍትህ ለእኛ ጎበዞቹ። ጸቡን እያሳዩን እርቁን አያሳዩ ነው። አይደል? ሙባረክ እንዳትረሳ፣ ቃልህን ሰተንህናል። በጣም ህዝቡም ጎበዝ ብሎሃል። ሊቃማው ልታሰራ ቃል ሰተህናል። ስትደርስ ቤት አሁን ወደ እሷ ነው ድራይቭ እያደረክ ያለኸው። ቃሉን ሰጥቶናል። ቃል ከሚጠፋ የወለዱት ይጥፋ እንለዋለን። ቃል ሰጥቶናል። ስለዚህ እሷ ሚዲያ ላይ የወጣሁት አይዲ እንዲሰራል ነው ብላለች። ለአይዲ መፍትሄ ፈልጌ ነው ብላለች። ኢንሻአላ መፍትሄዋን ታገኛለች። አይ መርያም ስታብን ትወርዳለች። ራሴን ነው ማጠፋው። ኤምባሲም አልሄድም፣ የትም አልከስም። ራሴን ግን አጠፋለሁ። ወይ ጉድ! ተመካክረው ነው። እንዴት ተመካክረው ስቲ? ኧረ አይደለም ተመካክረውማ የሚሆነው ህዝብ ሊያዋጣላት ቢሆን ነው። ሁለቱ ተመካክረው ህዝብ እንዲያዋጣላት ቢሆን። እኛ ደግሞ ጅል አይደለንም፣ አናዋጣም። ለጤነኛ አናዋጣም። ለታመመ ሰው መታከሚያ እንጂ ነፍስ ለማዳን እንጂ እቃማ ለማሰራት ገንዘብ አናዋጣም። ተመካክሮ የሚመጣ ካለ እዛ ሞኙን ይፈልግ። በተለይ እኔ ቤት እንደዚህ አይነት ነገር አይደረግም። ለታመመ ሰው ብቻ። ደግሞ ጭራሽ ላይ እቃማ እናዋጣ። ሙባረክ ህፃና የገዛሁትን ልብስ ታጉን እየቆረጥኩኝ መዘብዘዣ ውስጥ እያረኩ ነው። በኮምፎርት ላጣ ይመላ ፍትህ ለእኛ ለሀቢባ ልጆች እኮ ጎበዞች እንዴ! ጸቡን በሚዲያ እርቁን በውስጥ አልወድም እኔ እንደዛ። እፈራለሁ፣ አልሄድም አለ እኮ
እፈራለሁ አልሄድም። ምን እንዳታረገው አንተ ሙባረክ። እሺ ሙባረክ እየነዳ ይሆናል። ስልክ እያወራ ነው የሚሆነው። እየነዳ ወደ እሷ ስልክ እያወራ ነው የሚሆነው። እሱ ቤት እስኪደርስ ድረስ አስተማሪ ታሪክን ይስማ። ሙባረክ ቤት ደርሶ ቪዲዮ አብርቶ ሲታረቁ እስከምናይ ድረስ ሽማግሌዎቹ ቤት እየጠበቁኝ ነው አላለም። ሀብለን አበባ ምትልከው መግባት ፈልገ ነው። እንደዚህ አቅም ከሌለው 2 ሚስት ለምን ፈለገ? ቴንኪው ጠይቂልኝ። ይህ የኔም ጥያቄ ነው። ለሁሉም ወንዶች ያለኝ ጥያቄ ነው። ለሁሉም ወንዶች 2 ሚስት ለሚያገቡ ወንዶች ያለኝ ጥያቄ ነው። እኔ የዚህ ችግር ተጠቂ ነኝ። አባቴ 3 ሚስቶችን አግብቷል እና የዚህ ችግር ተጠቂ ነኝ፣ ተቃዋሚ ነኝ። አንድ ሴት ለአንድ ወንድ እምለኝ እኔ የፈለገ ሀብታም ቢሆን እንዴ ሀብት ካለው ምስኪን አይረዳበትም? የታመመ አያሳክምበትም? ግዴታ ሀብት ስላለኝ 2 ሚስት ያስፈልገኛል? በጣም እኮ የሚያስጠላ የሚቀፍ ነገር። ሴቶች አንድ ናቸው። ሴት ሴት ናት። ሁሉም ሴት ፈጣሪ ከአንዷ ሴት ለአንዷ የተለየ ነው ነገር አልሰጠም። አለቀች ሴት ከወደደችው ካከበረችው ከወለደችለት ምን ፈልጎ ነው ሌላ ሴት ጋር የሚሄደው? ልክስክስነት ካልሆነ ከዚህችኛዋ ሚስት ጋር ችግር ካለበት ተፋቶ ቻው ተባብሎ ተለያይቶ 2ኛ ሚስት ሌላኛዋ ሴት ጋር መሄድ ይችላል። የሚቀፍ ነገር ነው። በዛ ላይ ደግሞ ዛሬ ምን አለ ሙባረክ፣ ሴቷን ማስፈቀድ አይጠበቅበትም። ማለት ሚስቱን ሳያስፈቅድ ማግባት ይችላል ወንድ ልጅ። ሰው ሚስት ምንድን ነው ታዲያ ካላስፈቀዳት? ይህ እኮ በጣም ዲስሪስፔክት ነው ለሴቷ። እናቴ ትሙት። ባሏ ሌላ ሚስት አግብቶ በአጋጣሚ ስትሰማው በጣም የሚያስጠላ ነገር። ጠዋ ምንድን ነው ግን ቅድም ጠዋ እያላችሁ ስትጽፉ ነበረ። እውነትም ፍትህ ለሴቶች። አትላ ብዬን እናት ልብሽ ይባረክ ማሬ። ጠዋ ችግር ነው። ቆይ ግን እውነት ማለት እሷ ጠዋት እያለች ነበር። በጠዋም ነበር የምትለው ስታወራ። ጣን አትችለውም። ጠዋ ነበር የምትለው። ለዛ ነው ጠዋ ስትሉ የነበረው። ያላስፈቀደ ሀራም ይሆንበታል። እሺ ማስፈቀደስ ሄዱ ለሚስቱ ሚስቴ ከአንቺ ሌላ ሴት አምሮኝ ነበረ ላይሽ ላይ ልደርብብሽ